እሺ ሰላም ተማሪ። እሺ ብቻውን ያለው የሚኖረውና የሚመጣው የኢየሱስ ሰላም ይብዛላችሁ። ሰላም በስጋ የተገለጠው ማን ነው? እግዚአብሔር ነው። እግዚአብሔር ስትል አብን ነው? አብ ውጭ ከአብ በቀር እግዚአብሔር አለ እንዴ? አንደኛ ቆሮንቶስ 8:6 ላይ እኮ አንዴ እስቲ እግዚአብሔር አብ በስጋ ተገለጠ የሚል ማስረጃ ስጠን እኮ። እግዚአብሔር በስጋ ተገለጠ ብለህ የምታምን ከሆነ እግዚአብሔር አብ በስጋ ተገለጠ ማስረጃ ስጠን። እግዚአብሔር አብ በስጋ ተገለጠ የሚል ማስረጃ ስጠን። ስለዚህ ከእግዚአብሔር አብ ውጭ እግዚአብሔር አለ ብለህ ማስረጃ አሁን ጥቅስ ነው የምፈልገው። አሁን እግዚአብሔር አብ በስጋ መገለጡን የሚናገር ጥቅስ ስጠኝ። ማስረጃማ መስጠት እኮ እችላለሁ፣ እሰጥሃለሁ። እንኳን ለእናንተ ለስላሴ አማኞች ለሙስሊሞችም እንሰጣለን። ስለዚህ መጀመሪያ ግን ከእግዚአብሔር አብ ውጪ እግዚአብሔር አለ ብለህ ነው ወይ ኖ አሁን ፕሊዝ አሁን እግዚአብሔር አብ በስጋ ተገለጠ የሚል ጥቅስ ስጠኝ ፕሊዝ። አለቀ። እግዚአብሔር አብ በስጋ ተገልጧል ብለሃል። ማስረጃ። እግዚአብሔር በስጋ ተገልጧል ብለህ ታምናለህ? አንተ ትቀበላለህ? እግዚአብሔር በስጋ ተገለጠ እኔ አሁን ስለኔ እምነት አይደለም የጠየቅኩህ። እኔ አሁን እግዚአብሔር አብ በስጋ ተገልጧል የሚል ማስረጃ ስጠኝ ነው ያልኩህ ፕሊዝ። እኔ አሁን ስለኔ እኔ ኤቲስትም ልሁን እኔ ምንም ልሁን እኔ አሁን የጠየቅኩህ እግዚአብሔር አብ በስጋ ተገልጧል ብለኛል። እንደዛ የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። እሺ እግዚአብሔር አብ ወይም አብ በስጋ ተገለጠ የሚል ማስረጃ ካመኝ ብሰጥህ ብለሃል። እንደው ብሰጥህ ወደ እውነተኛው ወደ በጉ ወንጌል ትመጣለህ? ወይኔ ብሰጥህ ብለህ ነገሩን አታሽሸው። ስጠኝ። ሌላ ነገር አይደለም ፕሊዝ። ሌላ በቃ ማይገናኝ ምንም አይነት ግንኙነት የሌለው ነገር አትንገረኝ። ቀጥተኛ ማስረጃ ስጠኝ። እግዚአብሔር አብ በስጋ ተገለጠ የሚል ማስረጃ ስጠኝ። ኦኬ እሺ ምንድነው እንግሊዘኛውን ቨርሽን ኪንግ ጄምስን አንደኛ ጢሞቴዎስ 3:16 እስቲ በእንግሊዘኛ የሚከፍት ሊንክ አለ። እንደው እግዚአብሔር አብ በስጋ ተገለጠ የሚል እንደው አለ ወይ? አንደኛ ጢሞቴዎስ 3:16 እንመልከት እስቲ። የቱ ጋር ነው እግዚአብሔር አብ በስጋ ተገለጠ የሚለው? ኦኬ እስቲ እንየው እስቲ አንደኛ ጢሞቴዎስ 3:16 የቱ ጋር እግዚአብሔር አብ በስጋ ተገለጠ እንደሚል እናያለን። እንግዲህ እሺ ከያታችን ለያ ልጅ አባትም ልጅም ነው። ፈታ ከላይ ብቻ አውራ አባቴ ከላይ ብቻ አውራ። ዝም ብለህ ለሁሉም ነገር አታውራ። ከሳሚ ጋር ብቻ አንደኛ ጢሞቴዎስ 3:16 እንደዚህ ይላል። እንግሊዘኛውን ነው ማነበው። And without controversy, great is the mystery of godliness. God was manifest in the flesh, justified in the spirit, seen of angels, preached unto the Gentiles, believed on in the world, received up in glory ይላል። So የቱ ጋር ነው እግዚአብሔር አብ በስጋ ተገለጠ የሚለው? So it say what? God was manifested in the flesh. ታዲያ ጋድ ይላል እንጂ God the Father ይላል እንዴ? እኔ እኮ የጠየኩህ እግዚአብሔር አብ የሚል ማስረጃ እንድትሰጠኝ ነው። እዚህ ጋር እግዚአብሔር ይላል የሚለው አምላክ እሺ ስማኝ፣ ችግር የለውም እኮ። ስለዚህ እግዚአብሔር ይላል። እኔ እኮ እግዚአብሔር አብ የሚል ነው የጠየቅኩህ እንጂ እግዚአብሔር የሚል እኮ አይደለም የጠየቅኩህ። እግዚአብሔር አብ በስጋ ተገለጠ የሚል ማስረጃ ስጠኝ ያልኩህ። እሺ ገብቶኛል እኮ። ስለዚህ አንደኛ ጢሞቴዎስ 3:16 ላይ God was manifested in the flesh ይላል። አምላክ በስጋ ተገለጠ ይላል። ስለዚህ እዚህ ክፍል ላይ እሺ ሳሚ ምን ብሎ ጠይቆኛል? እግዚአብሔር አብ በስጋ ተገለጠ የሚል ማስረጃ ነው። እግዚአብሔር አብ በስጋ ተገለጠ አይልም ይሄ ክፍል። እሺ እንደምን ላስረዳ ምንድነው የሚለው? God was manifested in the flesh ወይም አምላክ በስጋ ተገለጠ። አስቡት፣ ከአካላት መካከል አንዱ አይደለም በስጋ ተገለጠ እያለ ያለው ስለ አምላክነት ነው ያለው። እሱን አይደለም የጠየቅኩህ። አሁን እኮ ስለ አካል አይደለም ያወራ ነው። ስለ አካል እሱ በራሱ ርዕስ እናወራለን። አሁን የጠየቅኩህ ይሄ ክፍል እግዚአብሔር አብ በስጋ ተገለጠ ይላል ወይ? እሺ ሳሚ እዚህ ጋር ስለ አካላት ነው እያወራ ያለው ስለ አምላክነት ነው እያወራ ያለው። ስለ አካል እኮ ርዕሱም አይደለም። አሁን እኮ የያዝነው ርዕስ እግዚአብሔር አብ በስጋ ተገለጠ የሚል ማስረጃ አለኝ ብለሃል። ከዛ ምንድነው ስትባል አንደኛ ጢሞቴዎስ 3:16ን ጠቀስክ። አንደኛ ጢሞቴዎስ 3:16 ግን እግዚአብሔር አብ በስጋ ተገለጠ የሚል ነገር እንደው በፍንጭ ደረጃም የለው። ስለዚህ የቱ ጋር ነው እንደዚህ የሚለው ነው እያልኩ ያለሁት እኔ። እግዚአብሔር አብ በስጋ ተገለጠ የሚለው የቱ ጋር ነው ይሄ ክፍል? እሺ በመጀመሪያ ሳሚ ምንድነው እግዚአብሔር አብ
አረ ደቂቃ ስጠኝ። እግዚአብሔር አብ በስጋ ተገለጠ የሚላል ወይ ብላል። እኔ ደግሞ መጽሐፍ ቅዱስ ውስጥ ከእግዚአብሔር ከአብ በቀር እግዚአብሔር የተባለውን አላገኘውም። ስለዚህ እግዚአብሔር በስጋ ተገለጠ። እርግጠኛ ነህ? እስቲ ዕብራውያን 8 ጋር እንሂዳ። ዕብራውያን 8 ጋር አላገኘውም ብለሃል። በመጽሐፍ ቅዱስ ውስጥ ከአብ ሌላ እግዚአብሔር የተባለ አካል የለም ብለሃል። ይሄ ግን ስህተት ነው። ዕብራውያን 8 እንደዚህ ይላል። ስለ ልጁ ግን ስለማ ስለ ልጁ ምን ይላል? አምላክ ሆይ ስለ ልጁ ምን ይላል? አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል ዕብራውያን 8። ስለዚህ ይሄው ልጁም አምላክ ተብሏል። በወልድ ላይ እናወራለን። አይ ነው አላገኘውም። ቆይ ከአብ በቀር አምላክ የተባለ አላገኘውም ብለሃል። ይሄው ግን ወልድ አምላክ እየተባለ ነው። እሺ ክፍሉ ላይ እናወራለን። መጀመሪያ ግን ቃል ስጠኝ። ከአብ በቀር እግዚአብሔር አለ ወይ? አለ ወይም የለም በልና ዕብራውያን 8 ላይ እንሄዳለን። ዕብራውያን 8 ላይ ማለት ይሄው ቃል በቃል ወልድ እግዚአብሔር ተብሎ እየጠራ አይደል እንዴ? ወይስ በዕብራውያን 8 ታታም? ይሄንን መልስልኝና ወደ ዕብራውያን 8 ከአብ የተነጠለ እግዚአብሔር የለም። ከአብ የተነጠለ እግዚአብሔር አለ። ምክንያቱም የተነጠለ የሚል ቃል አላስገባውም። ከአብ በቀር እግዚአብሔር አለ ወይ? በቀር ስትል በቀር ነው። አንደኛ ጢሞቴዎስ ምንድነው? አንደኛ ቆሮንቶስ 8:6 ላይ አለ። እንደው መጽሐፍ አሁን አንተ በቀር መጽሐፍ ቅዱስ ላይ ይላል ወይ አይደለም? የኔ ጥያቄ አንተ በቀር ስትል ምን እያልክ ነው? ምን እያልክ ነው? ከአብ በቀር ስትል ማርቆስ ወንጌል ምዕራፍ 12 አይደለም። አሁን ጥቅስ ማስቆነ ነው ጠቅስልሃለሁ። በቀር ስትል ምን ማለትህ ነው? በቃ ከሱ ውጭ ማለት እኮ ነው። አሁን ከሳሚ ውጭ አምላክ የለም። አብን ያልሆነ በቃ ከአብ ውጭ አብን ካልሆነ ያ በትክክል አብን ያልሆነ ሌላ አብን ያልሆነ ግን አምላክ ተብሎ የሚጠራ አካል አለ። የስ ቆይ መጀመሪያ ከአብ በቀር አምላክ አለ ወይ? አለ ወይስ በቀር ስትል ከአብ የተነጠለ ወይም ደግሞ ከአብ የተለየ ከሆነ በቀር ስትል እንደዛ ከሆነ አይደለም። ግን በቀር ስትል አብን ያልሆነ ግን ሁለተኛ ማንነት ከሆነ የስ ሌላ ሁለተኛ ማንነት እግዚአብሔር የሆነ ሁለተኛ ማንነት አለ። ግን ከአብ ያልተነጠለ አብን ያልሆነ አምላክ አለ። አብን ያልሆነ ሁለተኛ ማንነት አለ። የስ ማንነት አላልኩም። ከአብን ያልሆነ አምላክ አለ ወይስ የለም እኮ? ሁለተኛ አብን ያልሆነ ሁለተኛ ማንነት አለ አምላክ የሆነ የስ ወልድ ማንነት አልጠየቅኩም። እባክህ ከአብ በቀር አምላክ አለ ወይ እኮ? እኔ የመልሶ አካል ነው። ቆይ ነው የመልሶ አካል ነው። አሁን የኔን ጥያቄ መልስ። ወልድ አምላክ መሆኑን ታምናለህ ወይስ አታምንም? አሁን የኔን ጥያቄ መልስ። እሱን ክፍል መመለስ የኔን ጥያቄ መመለሳል። በቀጥታ መልስልኝ። ወልድ አምላክ መሆኑን ታምናለህ ወይስ አታምንም? ቆይ በቀጥታ መልስልኝ። ወልድ አምላክ መሆኑን ታምናለህ ወይስ አታምንም? አምላክማ አብ በቀር ነው። አንደኛ ቆሮንቶስ 8:6 ላይ ከአብ በቀር አምላክ የለም። ስለዚህ ዕብራውያን 8 ውሸት ነው። ቆይ ዕብራውያን 8 ውሸት ነው። ቆይ ስለዚህ ወልድን አምላክ ሲለው ውሸት ነው ዕብራውያን 8? እሺ መጀመሪያ ግን ከአብ በቀር አምላክ አለ ለማለት ደፍራ አሁን ነው። አሁን መልስልኝ የኔ ጥያቄ። በወልድ አምላክነት ታምናለህ ወይ? እሺ መጽሐፍ ቅዱስ ውስጥ አንደኛ ጢሞቴዎስ 3:16 ላይ አለ። እሱን አይደለም የጠየኩህ። ዕብራውያን 8 ላይ ወልድ አምላክ ተብሏል። በወልድ አምላክነት ታምናለህ? ይሄን ጥያቄ መልስ። እሺ ቪዲዮ መክፈት ትችላለህ? ዕብራውያን 8ን አዎ እችላለሁ። ክፈትና እናውራ። አሁን ምንድነው ቅድም መልስልኛለህ። ቆይ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። ተናጋሪው ማን ነው? ስለ ልጁ ግን እያለ ያለው ተናጋሪው የዕብራውያኑ ጸሐፊ። እሺ ዳኒ እውነት ለሁሉ ግን አብ ነው ተናጋሪው የሚል አሁን ስለ ዳኒ እውነት ለሁሉ አንደም የጠየቁ ወልድ አምላክ ተብሏል ወይስ አልተባለም? በዚሁ ራሳችሁ ተጋጫችሁ ብዬ ነው። እሺ ወልድ አምላክ ተብሏል ወይስ አልተባለም? መልስልኝ በቀጥታ። እሺ ስለ ልጁ ግን አምላክ ሆይ ተብሏል። እሺ ትልቁ ላይ መሆን ትችላለህ? በቀጥታ መልስልኝ። አምላክ ሆይ የተባለው ስለማን ነው? እሺ ምናልባት የጥናት እጥረት ካልሆነ በቀር እዚህ ክፍል ላይ አምላክ የተባለው አብ መሆኑን ነው የሚናገረው። እንዴት የቱ ጋር ነው አብ የሚለው? ስለ አብ ቆይ ዕብራውያን 8 ስለ ልጁ ነው የሚለው ወይስ ስለ አባቱ ነው የሚለው? ስለ ልጁ ነው የሚለው። ስለ ልጁ ምን አለ? እሺ ይሄው እኔም ራሱ ከፍቻለሁ። ስለ ልጁ ምን አለ?
አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። ስለዚህ ልጁ ምንድነው ማለት ነው? ስለዚህ ልጁ ምንድነው ማለት ነው? እሺ ጊዜ ስጠኝና ላስረዳ። አሁን ምናልባት እዚህ ክፍል ላይ ዝም ብላችሁ ስድ አይነት ንባብ አንብባችሁ እንደሆነ እኔ እንጂ ወይም ልብ ወለድ አድርጋችሁ መጽሐፍ ቅዱስን በጥንቃቄ ከነበባችሁ እዚህ ክፍል ላይ አምላክ የተባለው እንደው ማን ነው የሚለውን ነገር በሚገባ ማጥራትም ማንሳትም ማየትም እንችላለን። እንሂድ። ስለ ልጁ ምንድነው የተባለው? እሺ ላስረዳ። እሺ ጊዜ ስጠኝና አንድ ደቂቃ ስጠኝ። እሺ ቀጥል። እሺ እዚህ ክፍል ላይ ምንድነው የሚለው? እንደው ከ6 ጀምሬ ላንብብላችሁ። ደግሞም በኩርን ወደ ዓለም ሳያገባ ይላል። ተናገረው ሌላ እንደሆነ ነው የሚናገረው። የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ። የእግዚአብሔር መላእክት ነው የሚለው። እሺ የእግዚአብሔር እንደው ለማንሽ ርዕስ ሊቀይር ነው። ቆይቶ እንደ ርዕስ እንዳይቀይር ስለ ስግደት ከባል ሊቀርስ ቆይ እሱም ላይ አንሳ እንጂ ለማን ይስገዱ? ለልጁ ይስገዱ። መላእክት ለሰው ሰግደው ያውቃሉ? ለፍጡር መላእክት ሰግደው ያውቃል? መጽሐፍ ቅዱስ ላይ ብራዘር የማን መላእክት ነው የሚለው? ከላይ በኩል የእግዚአብሔር መላእክት መጽሐፍ ቅዱስ ላይ ለፍጡር ሰግደው ያውቃሉ? ስለዚህ የእግዚአብሔር መላእክት ስለዚህ ብላ ተቀጥል። የእግዚአብሔር መላእክት ለፍጡር ሰግደው ያውቃሉ መጽሐፍ ቅዱስ ውስጥ? ስለዚህ ብላ ተቀጥል። ያውቃሉ ለፍጡር ሰግደው? በአንተ ፍጡር በእኔ ትምህርት እኮ ወልድ ፍጡር አይደለም። እኔ ያልኩ ለፍጡር ሰግደው ያውቃሉ? ርዕስ ሊቀይር ነው። ስለ ልጁ አምላክ ለመመለስ ነው። ቆይ አይቀይርም። ቆይ እኔ ቁጥር 6ን ብቻ ነው። ቁጥር 6 ላይ የእግዚአብሔር መላእክት ይስገዱ የተባለው ለማን ነው? ለክርስቶስ ነው። ለወልድ አይደለ? አዎ ለወልድ እኮ ቃል ስጋ የሆነ መካከል። ቆይ ስለዚህ ወልድ አምላክ ካልሆነ ተመልከት፣ ወልድ አምላክ ካልሆነ ለምንድን ነው ለወልድ የሚሰግዱት? እሺ ወልድማ የአብ መታያ እኔን ያየ አብን አይቷል። እንደው እኔንም አባቴንም አይቶማል። እኔ ጠየቅኩ። ወልድ አምላክ ካልሆነ መላእክት በእንግሊዘኛ ሲያንብበው ለምንድን ነው ያምልኩት የተባለው? እዚህ ጋር ለልጁ ይስገዱ የሚለው በእንግሊዘኛ ወርሺፕ ያድርጉ ይላል። ለምንድን ነው ወልድን ወርሺፕ የሚያደርጉት? እሺ አሁን እኮ አንተ ወልድን መለኮት ካደረከው ወይም እኔ አይደለም ያደረኩት። ቁጥር 6 ላይ ወልድ አምላክ ካልሆነ ለምንድን ነው መላእክት የሚያመልኩት ወልድን? ጥያቄ እሱ ነው። ወልድ አምላክ ካልሆነ ለምንድን ነው መላእክት የሚያመልኩት? እሺ ጠይቀኛል። ስለዚህ ለኔ ኢየሱስ ወልድ ስትል መካከለኛ ሰው እኔ ጥያቄ ወልድ አምላክ ካልሆነ ለምንድን ነው ያምልኩት የተባለው? እስቲ በኬጂቪ ቀይ ሳሚ በኬጂቪ ያደርገው አንዴ ቁጥር 6ን የአምላክነቱ እንዳይረሳ። አይረሳም። እስቲ አንብበው እዚህ ጋር ብራዘር ምን ይላል እዚህ ጋር? እስቲ አንብበው እስቲ እንግሊዘኛውን። እሺ ቆይ ሳሚ አንተም ብቻ ትልቅ ነው። እኮ ላደርግልህ ነው። ቆይ አንዴ እኛን እኮ ብዙ ቀን እንደዚህ በትሞግቱ በጣም እንወዳቸዋለን። ይኸውልህ የሆነ ጃም አታደርግ። እሺ አንብብ እስቲ እንግሊዘኛ አንብብ እስቲ አሳየው አንዴ። እሺ አንብብ እስቲ እዚህ ቁጥር 6 እሺ ምን ይላል? እሺ angels of God worship him ይላል። ኦኬ ስለዚህ angels of God አምላክ ካልሆነ ለምንድን ነው worship የሚያደርጉት ወልድን? እሺ ስለዚህ angels of God በሚለው ውስጥ እሱ ያ ወልድ አለ ወይስ የለም? መጀመሪያ angels of God ነው የሚለው። him የተባለው ማን ነው እዚህ ጋር? him የሚለው ፕሮናውን ለማን ነው የገባው? ቅድም ለወልድ ብለህ ለወልድ ነው ስለ አው ብለኛል። angels of God worship የሚያደርጉት ወልድን አይደል? እሺ እሱ ጋር እንሄዳለን እኮ ሂም ከሚለው ጋር ይመጣል ይመጣችው አባቴ ደርሰናል እንሄዳለን አትበል። እዛ ጋር ነን ያለነው። angels of God worship him ይላል። ሶ worship የሚያደርጉት ማንን ነው? እሺ ክርስቶስን ነው ብዬ ካልኩ ወልድን አይደለ? ወልድ በል ክርስቶስ አትበል። ይሄ ቃሉን ለመካር ስትል ክርስቶስ አትበል፣ ወልድ በል። ወልድ በል እስቲ ወልድ በል ወልድ ክርስቶስ እኮ አንተ ለክህደት እንዲመች ነው ክርስቶስ የምትለው። ኦኬ ስለዚህ ወልድ አምላክ ካልሆነ ለምንድን ነው የሚያመልኩት መላእክት?
እሺ አብና ወልድ የተለያዩ አካላት አይደለም። አብ እኔ አካል አላልኩም። ጥያቄን መልስ። ይኸውልህ ዕውቀት እንዳለው ሰው ትነጥራለህ ሌላ ግቢ እስክትገባ ድረስ። እኔ እየጠየቅኩ ያለሁት ወልድ አምላክ ካልሆነ ለምንድን ነው ወልድን ያምልኩት የሚለው ነው እያልኩ ያለሁት። እሺ ለምንድን ነው ወልድ አምላክ ካልሆነ ወልድ ለምን ይመለካል ወይም አምልኩት ለምን አላ የሚል ጥያቄ ቀርቦልኛል። ስለዚህ አንድ ደቂቃ ብቻ ስጠኝ። ኧረ 5 ደቂቃ መውሰድ መልሱን መልስ። እሺ ወልድ ምንድነው? ወልድ አብ አንደኛ ቆሮንቶስ ምንድነው 1:15 ላይ ቆላስይስ 1:15 ላይ የእግዚአብሔር ኢሜጅ ኦፍ ኢንቪዚብል ጋድ ይላል። የአምላክ መልክ እንደሆነ ወልድ የአምላክ ወይም ክርስቶስ የአምላክ መልክ እንደሆነ ይናገራል። ስለዚህ እግዚአብሔርን እኛ አሁን ወደ ሰማይ ከሄድን በኋላ እንኳን እግዚአብሔርን የምናይበት መልክ ነው ክርስቶስ። እግዚአብሔርን እያየን የምናመልከው በክርስቶስ ነው። ክርስቶስን እያየን ነው እግዚአብሔርን የምናመልከው። አንድ አራስ ጨርሰኝ አውራ ዝም ብለህ የማይገናኝ ነገር አውራ። እኔ አንተ ካልሰለች አውራ አባቴ ዝም ብለህ አውራ። እሺ በአጭሩ ምንድነው አምላክ የታየበት ሰው ወይም ሰውነት መካከለኛ መስዋዕት ነው ወልድ። ስለዚህ ያንን የተዘጋጀውን መስዋዕትና አምላክን ለያይተን ማምለክ ማለትም ለያይተን ማየት አንችልም። ያ ወልድ ወይም ክርስቶስ የአምላክ የማይታይ አምላክ የአምላክ ስለሆነ። እሺ አሁን የእግዚአብሔር መልአክ ወልድን ያመልኩታል። አንተ ወልድን ታመልካለህ ብራዘር? እሺ ለኔ እኮ ወልድን ታመልካለህ ስትል አንተ በስላሴ እሳቤ ነው ለኔ። አይ ባንተ አንደርስታንዲንግ፣ ባንተ ቴዎሎጂ፣ ባንተ አንደርስታንዲንግ ሆነ መልስልኝ። የእግዚአብሔር መላእክት እንግዲህ ወልድን ያመልኩታል። አንተ ወልድን ታመልካለህ? እሺ ምን አይነት ጥያቄ እየጠየቀኝ ነው? ኢየሱስ ለኔ አብም ወልድም ነው። ስለዚህ ወልድን ቆይ አንዴ ቀጥታ መልስልኝ። አንተ ዝም ብለህ ምን እያለኝ ነው ብለህ ለሌላ ሰው አታስረዳ። መጀመሪያ አንተ ተረዳ። ይኸውልህ የእግዚአብሔር መላእክት ወልድን ያመልኩታል። አንተ ልክ እንደ እግዚአብሔር መላእክት ወልድን ታመልከዋለህ ቁጥር 6 ላይ እንዳለው። እሺ መጀመሪያ ግን ክፍሉን በአዳም በሚገባበት ላይ ሳሚ ቀጥሉ። ፍታ ቀጥል። ኦኬ ቁጥር 8 ላይ ሳሚ ከመቀጠሉ በፊት ሳሚ ቁጥር 8 ላይ አምላክ ወዙፋን እስከ ዘላለም ድረስ ነው የተባለው ማን ነው የሚለውን ኮንፊርም እንዲያደርግ ጠይቀው እስኪ። አብ ነው ነው አምላክ የተባለው? እዚህ ጋር አምላክ የተባለው ማን ነው? አብ ነው ወይስ ወልድ? ቁጥር 8 ላይ እኔ ብቻ ሳልሆን አብረን ነው የምንፈታው። እውነትም እኔ እኮ መጽሐፍ ቅዱሱ የሚለውን እንቀበል ነው በቃ። ቆይ ሌላውን ነገር ተማሪ ሌላውን ነገር በቀጥታ መልስልን። አምላክ የተባለው ቁጥር 8 ላይ አብ ነው ወይስ ወልድ? ቁጥር 8 ላይ ማን ነው? እሺ መጽሐፍ ቅዱስን በጥንቃቄ ካየ ነው እዚህ ጋር አብ የተባለው አምላክ የተባለው አብ እንደሆነ ነው የምናየው። ብዙ ማስረጃዎች ቁጥር 8 ላይ አማኒ አሁን ትልቁ ላይ አድርገኝ። አማኒ ትልቁ ላይ አድርገኝ። ኦኬ ካሜራ ላስተካክልና ይሄን መጽሐፍ ታውቃለህ ብራዘር? እሺ ቃሉን ነገር ወይም ቃል መጽሐፍ ቅዱስ የቢሾፕ ተክሌ መጽሐፍ ነው። ኦኬ ስለዚህ ገጽ 39 በፒዲኤፍ ተመልከት እስኪ። ይሄንን አንብብ እስኪ። እሺ አንብብ ከላይ ልጅም ይሄው እዚህ ጋር አንብብ። ዳኒ ከፈለገበት ይጀምር። ቆይ ይሁን አሳየው። አንዴ ከፍ አድርገህ ሁሉንም አንብብ ፈለግ? አዎ ይሄን ሁሉ አንብብ ፈለግ? ከገጽ አንድ ነው የፈለግከው? ይሄን አንብብ ብራዘር። ይሄው አንብብ። አይ ከላይ እንጀምረው ዳኒ። ይሄን አንብብ መጀመሪያ አንብብና ቆይ ብራዘር ይሄን አንብብና እኔ የፈለኩት ማስረጃ ይሄ ነው። ማስረጃው
ልክ አይደለም የምትል ከሆነ ሙሉን ታነባለህ። ለምን ጊዜ እናጠፋለን? አንብብ። አይ ቆርጬ ማንበብ አልችልም እኮ እኔ አሁን ዳኒ አንብብ ብራዘር፣ አንብብ። እሺ እኔ አነባለሁ። ሚውት አድርግ። እሺ ተመልከቱ ወገኖች፣ የዕብራውያን መጽሐፍ ልጁን አምላክና ጌታ ሲለው ብሎ ዕብራውያን 1:6 እስከ 12 ይጠቅሳል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው እያለ ይቀጥላል። አየህ፣ በቢሾፕ ተክሌ መሰረት ዕብራውያን ላይ አምላክ የተባለው ማን ነው? ማን ነው አምላክ የተባለው? በዚህ መሰረት ከላይ ጀምረው አንዴ እሺ፣ ከላይ ጀምር። እሺ አንብብ፣ በቃ አንብብ። ከላይ ከየት ይጀምር? ነፍሱ ይረፍዳኒ አንብብ። አማኒ ከፍታ አሳየ። አይ እኮ ቆይ፣ እሱ ከየቱ ጋር እንደፈለገ ያሳያ። ከየቱ ጋር ነው ማየት የፈለከው ብራዘር? ከየት ጋር ነው የፈለከው? መጽሐፉንም እኮ አያውቅም እኮ እንደዚህ እንደሚልም አያውቅም። ዝም ብሎ ይድርቅና ነው። ከየት ጋር ነው የፈለከው? አላውቅም። አለማወቄን ማወቄ ራሱ በጣም ጥሩ ነው። አለማወቄን ታውቀው በርታ። እሺ ፊልጵስዩስ 2:6 ለቁት የዚህ የፔጁን እሱ ወዳለበት እሺ ፊልጵስዩስ 2:6-11 ላይ እሺ ክርስቶስ ከዘላለም በእግዚአብሔር በእግዚአብሔር ነበረ የባህሪው እሺ ቃል ስጋ መሆኑን ሲያረጋግጥ እርሱ በቃልነቱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀመጥ እንደሚገባ የባሪያ መልክ ይዞ አይኖረው ከማርያም ጋርና ደም ወይም ፍጡር የሆነውን ሰውነት ሳይወስደው እሺ በሰው ምሳሌ ሆኖ ራሱን ባዶ አደረገ። የቃል ስጋ ባህሪውን ይላል ታይለቅላል። እሺ በምስሉም ተገኝቶ ራሱን አዋረደ፣ ለሞት ያው የመስዋዕት እንኳን የተሰጠነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ሁሉ ባለው ስም እሺ አይታየኝም። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው በማለት ኢየሱስ ክርስቶስ ያለና የነበረ አንዱ ስጋና መንፈስ ሆኖ የተገለጠ ፈጣሪ እንጂ አንዱ ስጋና መንፈስ ወይም አብና ወልድ ሆኖ የተገለጠ ፈጣሪ እንጂ ፍጡር አለመሆኑን ወይም ከማርያም ስጋና ደም የወሰደ ፍጡር የዕብራውያን መጽሐፍ ልጁ አምላክና ጌታ ነው ብለው ዕብራውያን 6:2 ስለ ልጁ ግን እሺ ሚውት ነህ እና ተመለስ ሚውት ወንድም ጋሼ ተመለስ እንዴ ሙሉን አንብቦ ተመለስ። ድምፅን ከፍ አድርግ። ስለዚህ ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ደግሞ ጌታዬ አንተ ከጥንት ምድርን መሰረት ለሰማዮችም የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ አሁን በቃ የሚሰማው ሰው እንዳይሰለች ቆይ ፖይንት ሜክ አድርግ። ጥቅስ መጽሐፍ ቅዱስ ያነበብክ ያለው የዕብራውያን መጽሐፍ ልጁን አምላክና ጌታ ብሎታል ላላለውም በቄስ ተክሌ መሰረት ከላይ ምንድነው ያሉት ደግሞ በማለት ኢየሱስ ክርስቶስ አንዱ ስጋና መስፋ ኢየሱስ ክርስቶስ ስጋና መንፈስ ብራዘር ምንድነው የጠየቅኩ
የጠየቀኝማ ምንድን ነው የጠየቁት? ስለዚህ እኮ የጠየቀኝማ በቄስ ተክሌ መሰረት ይኸውልህ ብራዘር፣ አይን ካለ አይምሮ በትክክል የሚሰራ ከሆነ ተመልከት የሚለውን እያስተዋልክ ብራዘር፣ የዕብራውያን መጽሐፍ ልጁን አምላክና ጌታ ሲለው ብሎ የጠቀሱት ጥቅስ ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል የሚለውን ነው። አንተ ያልከን ምንድነው? ይሄ ጥቅስ ስለ ወልድ ሳይሆን ስለ አብ ነው ያልከው። ልጁን አይደለም አምላክ እያለ ያለው ማንን ነው? አብን ነው ያልከን። ቄስ ተክሌ ምን አሉ? የዕብራውያን ጸሐፊ ይሄንን ያለው ስለማን ነው አሉ? ስለ ልጁ ነው አሉ ብራዘር። እሺ ትክክል ናቸው እኮ እኔ እስማማለሁ። ምንድነው የምስማማበት? ዕብራውያን ጸሐፊ ስለዚህ ትክክል ናቸው። ቄስ ተክሌ ትክክል ናቸው። ዕብራውያን 1:8 ስለ ልጁ ነው። አሁን ምንድነው? ቆይ ቄስ ተክሌ ልክ ናቸው። ዕብራውያን 1:8 ስለ ልጁ ነው። እሺ ላስረዳ። አዎ ብዬአለሁ እኮ ብራዘር። እሺ አዎ ብለሃል። ዕብራውያን 1:8 ስለ ልጁ ነው። በማን መሰረት? በቄስ ተክሌ መሰረት። ቅድም ሳሚ ይሄ ጥቅስ ስለማን ነው የሚናገረው? ስለ አብ ነው ስለ ወልድ ብሎ ሲል ስለ ወልድ አይደለም ስለ አብ ነው አላልክም? እሺ ብያለሁ። ስለዚህ ለኔም ስለዚህ ቄስ ተክሌ ስለ ልጁ ነው አሉ። አንተ ስለ ልጁ አይደለም አልክ። አስታርቀኝ ንግግር። አሁን የከፈትኩን ቪዲዮ ያንን ክፍል ክፈትና ሳሚ የጠየቀኝንም እንደው እንደ አንድ አድርጌ ልመልስ። ብራዘር ለምን ታደክመናለህ? ተነበበ እኮ እዚህ ያለው ሰው ሁሉ የተሰበሰበው ሁሉ አይምሮ ያለው ነው። ለምንድን ነው የምታቆረፍደው? ላይቭ ምን ሆነ ነው? አንድ ደቂቃ ምንድነው እሳቸው? ስለዚህ ልክ ናቸው አይደለ? ቆይ ሳሚ ዳኒ እኔ ላናገር። ልክ ናቸው አይደለ? ተክሌ ልክ ናቸው፣ አልተሳሳቱም አይደለ? አንድ ደቂቃ ስጡኛ። አንድ ደቂቃ አንሰጥን፣ በቀጥታ መልስ። ተክሌ ትክክል ናቸው ወይስ ትክክል አይደሉም? እሺ ትክክል ናቸው ብያለሁ። ኦኬ ትክክል ናቸው። ስለዚህ ልጁ አምላክ ነው ማለት ነው። እንዴት ነው ትክክል የሆኑት? እንዴት ትክክል? ልጁ አምላክ ነው። ኦኬ እሺ ቆይ አይ ትክክል ናቸው ካልክ እንዴት ትክክል ሆኖ አትለኝም? ተክሌ ልጁን አምላክና ጌታ ይላል የዕብራውያን ጻፊ ብለዋል። ስለዚህ የዕብራውያን መልእክት 1:8 ላይ ስለ ልጁ ግን አምላክ ነው የሚለው ስለ ልጁ ነው። ኦኬ ስለዚህ ቅድም አብ ብቻ ነው እግዚአብሔር የሚባለው መጽሐፍ ቅዱስ ውስጥ ከእግዚአብሔር ውጭ አብ አልተባለም ያልከው ለምንድን ነው? እኮ ከአብ በቀር አምላክ የለም እኮ መጽሐፍ ቅዱስ እኮ ምንድነው? አንደኛ ቆሮንቶስ። ስለዚህ ወልድን ለምንድን ነው ታዲያ መጽሐፍ ቅዱስ እግዚአብሔር የሚለው? ወልድ እኮ በአምላክነቱ እኮ እግዚአብሔር አብ ነው። ወልድ ወይም ክርስቶስ ወልድ ራሱ አብ ነው። ተመልከቱ አሁን ወልድ ራሱ አብ ነው። ቆይ ወልድ አብ ነው። ወልድ አብ ነው። በአለቅነቱ ሲል ያብራራል። ምን ማለት ነው? ቆይ ወልድ በአለቅነቱ አብ ነው። ኦኬ ወልድ የማን አብ ነው? ወልድ የማን አባት ነው? እሺ የኛ የፍጥረታት ሁሉ አባት ነው። ወልድ በአለቅነቱ ነው ያልኩ፣ በአምላክነቱ። ቆይ አንዴ በአምላክነቱ ስትል ወልድ ራሱ አምላክ የሆነው አብ ነው እያልክ ነው? አንተ ኢየሱስ ሰው አምላክም ነው ብለህ ታምናለህ? ቆይ ስለኔ እምነት አይደለም የጠየቅኩ፣ የኔን እምነት ተው። አሁን አንተ የጠየቅኩ መልስልኝ። ወልድ ራሱ አብ ነው ብለህ የምታምነው? አላልኩም እኮ። ስለዚህ ወልድ ራሱ አብ ነው። ወልድ ራሱ አብ ነው ወይስ አይደለም? መለኮትና ስጋን እኮ መለኮት ስጋ ነው፣ ስጋ መለኮት ነው ብዬ አላምንም። ስለዚህ ኦኬ እሺ ወልድ እንዴት አምላክ ሆነ ታዲያ? እሺ ወልድማ ቃል ዮሐንስ 1:14 እንደተጻፈው ስጋ ነው ወይም ሰው ነው፣ መካከለኛ ነው። ግን ታዲያ እንዴት መጽሐፍ ቅዱስ አምላክ አለው? ማንን? ወልድን። የቱ ጋር? ዕብራውያን 1:8 አሁን ያነበብነው ክፍል አንዴ። እሺ ስለዚህ ምንድነው ቅድም እኔ ዕብራውያን 1:8ን ብያችሁ። ቆይ ዕብራውያን 1:8 ላይ ወልድ አምላክ የተባለው አብ ነው ወይስ ወልድ? አብ ነው ብዬ ካለ እኮ ግን ቄስ ተክሌ እኮ ወልድ ነው። ቆይ ሳሚ እዚህ ጋር ይሄ እንዴ በቃ ከዚህ በላይ እንኳን አንዴ ትንሽ ሰው ይማራ። ቆይ ትንሽ ቆይ አንዴ አማን አንዴ ቆይ
ቆይ ተማሪ ዕብራውያን 1:8 ላይ አምላክ የተባለው ወልድ ነው ብለዋል ቄስ ተክሌ። ተስማማለህ ቄስ ተክሌ ጋር? እሳቸው ያሉበትን እናያለን። መጀመሪያ ግን ያሉበትን አይደለም እሳቸው ቆይ አንዴ ዕብራውያን 1:8 ላይ አምላክ የተባለው ወልድ ነው ብለዋል አይደለ? ብለዋል ወይስ አላሉ? እሺ ቆይ መጀመሪያ ምንድነው እሳቸው ያሉበትን ብለዋል ወይስ አላሉ? ቆይ እሳቸው አምላክ የተባለው ልጁ ነው ብለዋል ወይስ አላሉ? የእሳቸውን ትምህርት እኮ እናውቃለን። እሳቸው ከአብ በቀር አምላክ የለም ብለዋል ወይስ አላሉ? የእሳቸውን ትምህርት መላወጥ አንችልም። እሳቸው ቀንና ማታ ትልቅ ላይ አድርገኛ ማንሻ ቆይ ትልቅ ላይ አድርገኝሽ ትልቅ ላይ አድርገኝ ቆይ ናቸው ትልቅ ላይ አድርገኝ መጀመሪያ ቆይ አንዴ ወደ ቆይ ትልቅ ላይ አድርገኛ ማንሻ ኦኬ ቆይ እንትኑን እናብራውና እንነጋገር። ኦኬ ዕብራውያን 1:8 ላይ ስለ ልጁ ግን ይላል። ስለማን ነው የሚለው እዚህ ጋር? እሺ ይሄንን ክፍል አንተም አብራራው እኔም ደግሞ አብራራለሁ። ከዛ በኋላ መጽሐፍ ቅዱስ ስለማን ነው የሚለው በቀጥታ መልስ ፕሊስ ወንድማችን። አሁንም ዙሪያ ጥምጥም እየሄድክ ነው እየመለስክ አይደለም። ስለ ልጁ ግን ይላል። ስለማን ነው የሚለው? እሺ ስለ ልጁ ግን ይላል። እሺ ኦኬ ስለ ልጁ ግን ምን አለ? ስለ ልጁ ምን አለ? ቀጥሉ። እሺ ቆይ አብረን እንፍታው ይሄንን ክፍል። ቆይ ስለ ልጁ ግን ምን አለ? ቀጥሉ ፕሊስ እባክህ እየመለስክልኝ። ስለ ልጁ ግን ቀጥሎ ምን አለ? እንትን እንዳትል አብረን እንፍታው ይሄንን ክፍል። አረ እባክህ መልስልኝ። ቀጥሎ ስለ ልጁ ምን አለ? እባክህ መልስልኝ። ስለ ልጁ ምን አለ? ቀጥሎ እንዳይገባ ሌላ ሳምስ ገባ አብረን እንፍታው ይሄንን። አረ የምንም ሐሳብ አይደለም በቀጥታ የተጻፈው መልስልኝ ያልኩ። ሳሚ በቃ 2 ደቂቃ ይጀርስ። አይ በቃ ይበቃዋል እንዴ እዚሁ አንደኛ እኛም መጨረስ አለብን። ሰዓት ሳይለካ 7:30 ሆኗልና እኔ ዛሬ በጣም አድካሚ ቀን ነው ያልኩት የግድ መግባት ስላለብን ነው እንጂ ቅድም እኮ ጨረስን አይደል እንዴ? ልጁ ነው እስማማለሁ ተክሌ ልክ ናቸው ብሎ አትሊስት እኮ 10 ደቂቃ እንኳን አልሞላም እንደዛ ብሎ አሁን መልሶ ደግሞ ተክሌ ልክ ናቸው እስማማለሁ እኮ እሳቸው እኮ ልክ ናቸው ብሎ አይ ስለ ልጁ አይደለም አለ መልሶ። ስለዚህ ሆነስት ካልሆነ ሰው ጋር ለምንድን ነው የምንነጋገረው? እንጨርስ። ሁላችንም ማጠቃለያ እንስጥና ትንሽ ደቂቃ ወስደን እንጨርስ። እሺ ኪሮሻ